ይቅርታ ማዘር እንተዋወቃለን? ሚሚ እኮ ነኝ ፌስቡክ ላይ የተዋወቀኝ ልጅ። የጓደኞቼና የቤተሰቦቼን ያግባ እንጂ ጉትጎታ መቋቋም አቅቶኛል። ጓደኞቼ ጋብዞኝ ቤታቸው በሄድኩ ቁጥር እና መቼ ልታገባ አሰብክ የሚለው ጥያቄ ከምግብ ጋር አብሮ ይቀርብልኛል። እኔ ምለው ግን ይህ ጥያቄ ምግቡን ማወራረድበት ውሃ ነው እንዴ? ሁልጊዜ ከምግብ ጋር አብራችሁ የምታቀርቡልኝ ነው ወይስ እኔ ሳልሰማ ያላገባኝ ሰቀል የሚል አዋጅ ወጣ? እንደ አቃቢ ሕግ አዋጅ አንቀጽ ምናምን ማለቱን ተውና አሁን መቼ ነው የምታገባው? ቀስ ብዬ ተረጋግቼ ጥሪት ይዤ አገባለሁ። ምንም የሚያስቸኩለኝ ነገር የለም። አብረውን የተማሩ ጓደኞቻችን እኮ እንዳለ አግብተው አንተ ብቻ ነው የቀረው። ታውቃለህ አይደል? ደግሞ ይህ ሀብት ጥሪት ምናምን እያልክ ሰበብ አደርድር። ጥረት ካለ ጥሪት ይመጣል። እኔና ቅድስት ስንጋባ አባቴ ሰርጋችን ቀን ከሰጠን ቪላ ቤትና የእሷ አባት ጎጆ ሞጫ በለው ከሰጡን 5 ሚሊዮን ብር ውጪ 5 ሳንቲም የሌለን ድሃዎች ነበርን። የድህነት በረከታችሁ ይደርብኝ አልኩ በልቤ። ኤርሚ የተናገረው ነገር ትክክል ነው። ፍቅር ካለ ሰው ሰርቶ መለወጥ እንደሚችል እኛ ጥሩ ማሳያዎች ነን። ስለዚህ ሰበብ ማብዛትን ተውና አግባ። በቃ እግዚአብሔር ያለ ቀን አገባለሁ። ምን ነው ባለፈው ከደረቅ ኪሴ ብር ሳውጣ ስታዩኝ ያረጀው መሰላችሁ እንዴ? ገና አንድ ፍሬ ልጅ እኮ ነኝ። ልደግበት እስቲ። 2 ፍሬ ይዘ አንድ ፍሬ ነኝ ማለት አይከብድም ነው ወይስ አንዱን በሰርጀሪ ያስወጣው? ካላገባማ ሁለቱንም ቢያስወጣውስ ምን ያደርግለታል? ተባባሉና ተሳሳቁ። እኔም አንገቴን አቀርቅሬ ሙሉ ትኩረቴን እህሉ ላይ አደረጉ። ኤርሚያስና ቅድስትን ያወቅኳቸው የዩኒቨርሲቲ ተማሪ እያለን ነበር። ሁለቱም የባለጸጋ ልጆች ናቸው። ተጣብቆ እንደተወለደ ልጅ ሁሉም ቦታ አብረን የምንታይ ቤስት ፍሬንዶች ነበርን። ቀስ በቀስ የኤርሚያስና የቅድስት ግንኙነት ከቤስት ፍሬንድነት አልፎ የደረጃ እድገት አሳየ። አጠገቤ ቁጭ ብለው እማ አባ መባባል ጀመሩ። አረ ምንድነው አንተማ ምትላት? አሁን እሷ ብትወልድ አንተን ታደርሳለች? አንቺስ ምንድነው ስትረገጂ የዘር ፈሳሽ ያላዋጣ ሰው አባ ምትዩ? የቃላት አጠቃቀማችሁን ብታስተካክሉ ደስ ይለኛል። ገና 1 ዓመት ሳይሞላችሁ ምንድነው አባ እማ መባባል? እጭ አንተም እንደ እናት ምትንከባከብ እማ ያልክ መጠራት ሚስት ይስጥ። ተነሽማ እንሂድ አላትና እጅ ለእጅ ተያይዘው ሄዱ። በእማና በአባ የተጀመረ ፍቅራቸው በመጨረሻም እንደ አበባ ባማረ ትዳር ተደመደመ። ከነፍስ አባቴ ጋር ጥላ ስር ቁጭ ብለናል። ይኸውልህ ኃይለ ገብርኤል መጽሐፍ ሲናገር ጋብቻ ቅዱስ ነው፣ መኝታውም ንጹሕ ነው ይላል። ስለዚህ አንዲቷን ጨዋ አግብተህ ተሰብሰበ መቀመጥ አለብህ። ወላጆችህንም በሕይወት እያሉ አስደስታቸው እንጂ ካንተ ውጭ ማን አላቸው? እግዚአብሔር የፈቀደ ቀን አገባለሁ ብዬ እኮ ነው አባ። እሱም ዝም አለ። እንግዲህ ግራ ገባኝ። ግራ መጋባቱን ትተህ ዞር ዞር እያልክ ግራ ጎንም ብትፈልግ ይሻላል ነው ወይስ ሚስት እንደምና ከሰማይ ይወርድልኛል ብለህ እየጠበክ ነው? አትፍዘዝ እንጂ ነቃ በል። ሴት ልጅ ደግሞ በተፈጥሯ ነቃ ያለና ለነገ ሕይወቷ የሚያስተማምናት የብረት መዝጊያ የሆነ ወንድ ላይ ነው ልቧ የሚከጅለው። ስለዚህ አትደንዝዝ አለ ገብርኤል። እኔም አይነ ጥልሃ እንዲገፈፍ ጸልይልሃለሁ። አይዞ በለው ጀርባዬን መታ መታ አረጉና ተነስተው ሄዱ። ከቤተሰቦቼ ጋር ሳሎን ቤት ቁጭ ብዬ እያወራው ነው። አባቴ ዘለግ ያለ ሳል ካሳለ በኋላ በሞተር ድምፅ አንድ ጊዜ ተናፈጠና እንግዲህ እንደምታየኝ ጉንፋን እያንደፋደፈኝ ነው። ሳላመልጥ በፊት አግብተህ ወልደ የልጅ ልጅ ብታሳየኝ አይሻልም? አባዬ ደግሞ ትንሽ ባሳለን ባስነጠሰም ቁጥር ስለ ሞት ማውራት ትወዳለህ። ኮሮናም ልጠዜ ደረስክ ሰውዬ፣ ምንድነው ለጉንፋን የምትደነግጠው? ቁፍጠን በል እንጂ አንተ ስለ ትዳር ሲወራ ተደነግጥ የለም እንዴ? ምን እሱ ይገርምሃል አለችኝ እናቴ። እማ ደግሞ ማይገናኝ ነገር ማገናኘት ትወጃለሽ። አሁን ጉንፋንና ትዳር ምን አገናኘው? ግጥም አድርጎ ነው እንጂ የሚገናኘው። አንተም እኮ ትዳር እንደ ጉንፋን የሆነብህ። ልክ ስለ ትዳር ሲወራ የሌለብህ ሳልና ተኩሳት ይጀምራል። ደግሞ በስለት ያገኘን አንድ ልጃችን መሆንህን አትርሳ። ዓለምህን ማየት እንፈልጋለን። ዓለምህን ማየት እንፈልጋለን ብላችሁ አካልባችሁ ዓለሜን የምትበጠብስ የለ እንዳትጥሉኝ ነው የምፈራው። ይኸውልህ ደግሞ አንተ ብቻ ለማግባት ወስን እንጂ የት ቤት ይዣ ትገባለሁ ምናምን ብለህ እንዳታስብ። እዚሁ ግቢ ውስጥ ቆንጆ ቤት ሰርቼልህ በፍቅር ትኖራላችሁ። የባል እናትና ሚስት እንዲሁም አይስማሙም። ጭራሽ አፍና ፍንጫ አላድርጋቸው። ባይሆን የዘንድሮ ቲክቶክ አዋርድ ዳጎስ ያለ ሽልማት አለው። እኔም በ3 ዘርፍ እጮኛለሁ። እሱን ካሸነፍኩ በሽልማቱ መቋቋሚያ ስለማገኝ የዛኔ ስለ ጋብቻ ላሰብ እችላለሁ። እንዴ አሁኑኑ ነው የምመርጥ። የት ነው ምርጫ ጣቢያው ብሎ ከተቀመጠበት ተነሳ። እናቴም አብራው ተነሳች። ኧረ ተረጋጉ፣ ቁጭ በሉ፣ እንደዛ አይደለም። ሳቄ መጣ እና እንዴት ነው ታዲያ ብለው ተቀመጡ። የምትመርጡት እዚህ ቁጭ ብላችሁ በስልክ ነው እንጂ እንደ ፖለቲካ ምርጫ ጣቢያ ሄዳችሁ ኮሮጆ ውስጥ ወረቀት በመክተት አይደለም። እኛ ታዲያ ስንመርጥ የኖርነው ምርጫ እሱ ነው። ሌላውን በምን እናውቃለን ብለ ነው። እሻውን ለማንኛውም እጩ የተደረግኩባቸውን ዘርፎች ልንገራችሁ። አሃዮ ሚስት ከማጨት በፊት አንተ ቀን መታጫ አይደል? በልሺ ንገረን። በቤስት አርቲስት በጂፓወር አዋርድ እና በጭላሉ አዋርድ የታጨሁት
እግዚአብሔር ብሎ ባሸንፍ ቀጥታ ሙሉ ግቢ ከራይና የዓመት ክራዩን ዘግቼ አበባ የመሰለች ሚስት ነው የማገባው። አይዞ ባለፈውም 10 ሚሊዮን ብር ሎተሪ ደርሶ ተበልተሃል። በዚህ ትካሳለህ። እኔም በእድርተኞቼ ሁሉ ነው ማስመርጥህ እንዳታስብ። በል ካሁኑ ወጣ ወጣ እያልክ ቆነጃጅቱን አየት አየት ማድረግ ጀምር ብላኝ ተነስታ ሄደች። ካፌ ቁጭ ብዬ ፌስቡክ ላይ የተዋወቅኳትን ልጅ የጠበቅኩ ነው። ሴት ቀጥሬ ሳገኝ የመጀመሪያ በመሆኑ የደስታና የድንጋጤ ስሜት ውስጥ ነኝ። ድንገት የሆነች ሴትዮ ወደ ውስጥ ገባችና የኔ ቆንጆ ቆየሁብህ አይደል ይቅርታ ብላ ጉንጬን ስማኝ ቁጭ አለች። ሴትዮዋን ሳያት የ60ዎቹ ዕድሜ አጋማሽ ላይ ያለች ባልቴት ናት። ግራ ገብቶኝ ይቅርታ ማዘር እንተዋወቃለን? ሚሚ እኮ ነኝ ፌስቡክ ላይ የተዋወቅከኝ ልጅ። አላመንኩም። እንዴ ፌስቡክ ላይ ሳይሽ ወጣት ሴት ነበርሽ እንዴ? ከመቼው አረጀሽ? በመሃል እኮ ወደ ኤሮፕ ወጣ ብዬ ነበር። ያው እነሱ ደግሞ እንደምታውቀው 8 ዓመት ከኛ ወደፊት ይቀድማሉ። በዛ ምክንያት ነው ትንሽ ያረጀውብህ አለችኝ። ሚሚ ትመጣለች ብዬ ስጠብቅ ማሚ መታ ጠበቀችኝ። ቆይ አንዴ ሽንት ቤት ደርሼ ልምጣ አልኩና ተነስቼ ከአካባቢው ተሰወርኩ። በሌላ ጊዜ ደግሞ እንደ ሰንደቅ ዓላማ መስቀያ ዘንግ የረዘመች ልጅ ተዋወቅኩ። ረጅም ከመሆኑ የተነሳ ስለማንደማመጥ ጎን ለጎን እየሄድን ራሱ በስልክ እንደምናወራው። በዚህ የተነሳ ፍቅራችን ብዙ ሳይዘልቅ ተለያየን። አብዛኞቹ ረጃጅም ሴቶች ለምን ፍቅረኛ መያዝ እንደሚቸገሩ በዚያው ተረዳው። እግዚአብሔር የባረካት ልጅ አለች እናስተዋውቅ ብለውኝ ከኤርሚያስና ከቅድስት ጋር ቁጭ ብያለሁ። ልጅቷ አትመጣም? እንደዚሁ ተጎልተን 1 ሰዓት አለፈን እኮ። እንደ ስም ትዕግስት ይኑር እስቲ። ያዕቆብ እኮ ራሄልን 14 ዓመት ሙሉ ነው የጠበቃት። አንተ 1 ሰዓት ቁጭ ብለህ ምን ታጎረመርማለህ? ልጅቷን ግን የት ነው የምታውቋት? የቅድስት ጓደኛ እኮ ናት። እንዴ ጓደኛሽ ሆና እንዴት እስከዛሬ አላየኋትም? ክፍለ ሀገር ነበር የምትኖረው። ዝም ብዬ ሳስበው ኮከባችሁ የሚገጥም ስለመሰለኝ ላስተዋውቃችሁ ብዬ እኮ ነው። ጨዋ ሰው ካገኘች ለማግባት ዝግጁ ናት። በዛ ላይ ደግሞ እንዴት ውብ እንደሆነች! የምትሰራው ምግብ ደግሞ አይነገር። ኩክ ማድረግ ጥርሷን የነቀለችበት ሙያ ነው። ሙያ ያላት ሴት አገባ ማለት ደግሞ ገነት እንደገባህ ቁጠረው። ጓደኛዬ ስለሆነች እያጋነንሽ ነው እንጂ ይሄኔ ለበዓል የተበለተ ዶሮ ከሱፐር ማርኬት ገዝተ የምትሰራ ሴት ትሆናለች እኮ። እያወራን እያለ ድንገት ልጅቷ መጣች። ሁለቱም ተራ በተራ ሰላም ካላት በኋላ እዮብ ይባላል ተዋወቂው አለቻት። ፈገግ ብዬ እዮብ ብዬ እጄን ዘረጋውላት። ቃል ኪዳን ብላ ጨበጠችኝ። በቃኛ የሆነ የምንሄድበት ቦታ አለ ተጫወቱ አለችንና ከኤርሚያስ ጋር ተያይዘው ወጡ። እኔና ቃል ኪዳን ፊት ለፊት ተፋጠን ቁጭ ብለናል። ወሬ ለመጀመር ያህል ኩክ ማድረግ ጥርስሽን የነቀልሽበት ሙያ ነው ተብሏል። እውነት ነው አልኳት። አዎ ብላ ፈገግ ስትል የፊት ጥርሶ የለም ወልቋል። እንዴ የምር ነው እንዴ ጥርስሽን የነቀልሽው? ደነገጥኩ። አዎ ግን የነቀልኩት በሙያ ሳይሆን በጠብ ነው። በድብድብ መሃል አገላግላለሁ ብዬ ገብቼ ነው ጥርሴ የወለቀው። አንድም አዲስ አበባ የመጣሁበት ምክንያት ጥርሴን ለማስተከል ነው። ጥሩ የጥርስ ሐኪም ታውቃለህ እንዴ አለችኝ። እንዴ በሚገባ በእናት አሁኑኑ ውሰደኝ። እሺ አልኳትና ዶክተር ሰላሚና ጋር እስማኤል የጥርስ ሕክምና ወሰድኳት። ያለ በረኛ ለብቻው የቆመ የጎል መረብ የመሰለ ጥርሷ ተተክሎ እንደ ሀሊማ የተፍለቀለቀች ወጣች። ከቃል ኪዳን ጋር አብረን ጊዜ ማሳለፍ ጀመርን። እንደ ቀልድ ለ1 ወር ያህል አብረን ቆየን። የእውነትም ኮከባችን የገጠመ መሰለኝ። እየወደድኳት መጣው። በሕይወቴ ለመጀመሪያ ጊዜ ትዳር ስለሚባለው ነገር ማሰብ ጀመሩ። የሆነ ቀን አብረን እየሄድን ተንበረከኩና የገዛሁትን ቀለበት ከኪሴ አውጥቼ የኔ ቆንጆ ታገቢኛለሽ አልኳት። እንዴ ይሄ ትናንት የገዛው ሱሪ አይደል እንዴ? ይቆሽሽባል ተነስ ብላ አፋፍሳ ካነሳችኝ በኋላ ከዛሬ ነገ እነግርሃለሁ እያልኩ ፈርቼ ነበር ዝም ያልኩት። ከፍቅረኛዬ ጋር ታርቀናል። ከሳምንት በኋላ ወደሱ መለሳለሁ። የማይሆን ተስፋ ስለሰጠው በጣም ይቅርታ። በላይም በቆምኩበት ትታኝ ሄደች። እኔም ትዳር የሚባለውን ሐሳብ ለአንዴና ለመጨረሻ ጊዜ ከአንጎሌ ውስጥ አውጥቼ ጣልሁት። ጓደኞቼ ያለውበት ቦታ ድረስ መጥተው እየጨቀጨቁኝ ነው። ግድ የለም አንድ የመጨረሻ ድል ብቻ ሞክር። ከሱ ምክር ተቀብሎ ትዳሩ ያልተሰመረለት ኑሮ ያልተቃናለት ሰው የለም። አዎ ልክ ነው። ቅድስት አንቺ ዝም በይ። ባለፈውም ባንቺ የተነሳ ነው እንደዚህ አይነት ነገር ውስጥ ገብቼ የነበረው። ቆይ ሰው ሳያገባ ብቻው መኖር አይችልም እንዴ? በቃ ተውኝ እንዴ። አንድ ይህንን ብቻ ሞክር እናንተዋለን። በእኔ ሆንብህ። ሰውየው አለ የተባለ የትዳር አማካሪ ነው። እመነኝ።
ከጉትጎታቸው የተነሳ ለእኔ አስበው ሳይሆን እነሱ የተለበለቡበት ያሉት ያነገሩኝ ሰዓት ውስጥ እኔም ገብቼ እንድለበለብ የፈለጉ መሰለኝ። እሺ ማን ነው ስሙ? ዶክተር ሄኖክ ይባላል አለችኝ። የፍቅርና የትዳር ህይወት ሊቅ ነው የተባለው ዶክተር ቢሮ ሄጄ ቁጭ ብያለሁ። ዶክተሩ ስለ ትዳር ህይወት ትንታኔ እየሰጠኝ ነው። እንግዲህ ትዳር ማለት በአንድ ሴትና በአንድ ወንድ መካከል የሚፈጠር ትስስር ወይም ጋብቻ ማለት ነው። ትዳር ቤተሰብ የምንመሰርትበትና ደንቡን ጠብቀን ዘራችንን እንደ ምድር አሸዋ የምናበዛበት የፈጣሪ ስጦታ ነው። በእውነቱ ትዳር ከማርና ከወለላ በላይ እጅግ ይጣፍጣል። ዘለግ ላለ ደቂቃ በስሜት ተውጦ ስለ ትዳር በቂ ማብራሪያና ትንታኔ ከሰጠኝ በኋላ እና ምን የምትለው ነገር አለ አለኝ። በእውነቱ ዶክተር እጅግ ደስ የሚል አንድ እንኳን መሬት ጠብ የማይል ምክር ነው የሰጠኝ። አመሰግናለሁ በጣም። ምንም አይደል። ይገርምሃል፣ በእኔ ምክር ብዙሃኑ ናቸው ትዳር መስርተው በፍቅር እየኖሩ ያሉት። በጣም ደስ ይላል። መቼስ እርሶን ያገባች ሚስት ታድላለች። እርሶስ ታዲያ እንዴት ነው የትዳር ሁኔታው? ወንበሩ ላይ ወደ ኋላ ለጠጣለና እኔ እንኳን ባለመስማማት ከ2 ዓመት በፊት ነው ከባለቤቴ ጋር የተፋታሁት አለኝ። ከዋልኩ። ሰይጣን ፊት ለፊቴ ቁጭ ብሎ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ እየመከረኝ መሰለኝ። ምንም ቃል ሳልተነፍስ ቢሮውን ለቅቄ ወጣው። ትዳርማ ጥሩ ያውም ተወዳጅ፣ አማካሪዎቹ አበላሹት እንጂ የሚል ስንኝ አንጎሌ ላይ ተመላለሰ።